እሷ ላገናኘ እችላለሁ። ምናልባት ይሄንን ቪዲዮ ስታይ ያደረግሽውም ነገር ደብሮሽን ደንግጠሽም ይሁን በቃ ምን አለ በሉኝ ትመጣለች። የልጁ አባት አይደለም የልጁ አባት አንተ ነህ ብላ ካልገገመች እናንተም ካላለች ምን አለ በሉኝ። እኔ ይሄን ቪዲዮ ከመጀመሪያው የምታዩ ሰዎች ምን አለ በሉኝ። አዩ የምትባል ልጅ ገግማ ልጁ አባት ይሄ አይደለም የልጁ አባት ብሩክ ነው ብላ ካልበጣች ምን አለ በሉኝ። ብሩክ በጣም ቸኩለ ተጣልፈ ቪዲዮ ሰራ። ልጅቷ ልታስበላ ትችላለች። በላይ ነገሮች ውስብስብ እየሆኑ አስቸጋሪ እየሆኑ እንደሚቀጥሉ 100% ነው። መሸሽም ምንም ማለትም የለብሽም። ለምን እንደዚህ አይነት ህይወት ውስጥ እንድንገባ እንደፈለግሽም አላውቅም። እንግዲህ የምናስተካክለው ይሆናል ይመስል ትሰሚያለሽ። ምን አለ በሉኝ ማለት ነው። አይ አውቃ ሌላ ሰው አዘጋጅተስ ቢሆን እኔን እንትን ለማድረግ እንደማትል እኔ ምንም ጥርጥር የለኝም ትላለች እቺ ልጅ። በዚህ ሁኔታ ክሰኝ ሰጠኝ እውነታውን ነገረኝ አገኘሁት። አይ እንኳን አገኘኸው። አሁን ላይ ምንድነው ላለማመን በጣም እየታገለች ነው። አይታችኋታል። በጣም ላለማመን ከውስጧ ጋር እየታገለች ነው። አሁን በዚህ መሀል ምንም ባልተፈጠረ እውነት ባልሆነ ነገር እኔና ሀይሚ ተለያይተን ቢሆን አስባችሁታል? አያችሁ አይደል? እኔ ግን በቃ ከሰላምታን ጀምር ብሩኬ ያው ልጁን አባት አምጥቶታል። እኔ ያለ ዲኤንኤ ይሄ ነገር ውሸት ነው ብሩኬ ነገር አያደርግም ብዬ ደጋግሜ ስናገር ጥቂቶች ናቸው ያመኑኝ ማለት ነው። ለምንድን ነው እሱ ወንድ ልጅ አይደል? ድሮም ወንድ ልጅ እኮ በየሄደበት ነው የሚሻነው አይነት ነገር ንግግሮችን ሁላ የሚናገሩ ሰዎች አይቻለሁ። በጣም ብዙ ስለታዘብኩ ማለት ነው። እና ብሩክ ይህን ነገር እንዳልፈጸመና እንዳላደረገ እኔ በእርግጠኝነት ውስጥ የመተማመን ነበር ብሩክ አያረግም ብዬ ማለት ነው። እና ያልኩት ነው የደረሰው። በቃ ይሄ ነገር እንደሚሆን ማለት ነው። ያለ ዲኤንኤ የራሰየው አባት መጣ እና በጣም ደስ ብሎኛል። ብሩኬ እንጃ መጨረሻው ገና ሩቅ ይመስለኝ ነበረ፣ ግን ፈጣሪ መምጫው አይታወቅም። በቃ በእውነትን ያስማዘኝ ነብኝ ህይወቴ በጣም ነው በቃ እንትን ያለውና ይመስገን ነው ብቻ። እስኪ ይምጣና ሁሉንም ነገር ዲቴል ከሱ ምን ሰማ ይሆናል። እኔ ደስ ብሎኝ እያወራሁ ስለሆነ ብዙ ያለኝን ነገሮች እየረሳሁ ነውና ይገባል። እውነት ይሄ ነገር እውነት እንደሆነ እኔ ካንተ ጎን ሆኜ ሽንጤን ገትሬ ስከራከር ነበር። አንተ በመሃል ይሄ ቤርጎ ምናምን እየሄድክ ነገሮችን እያወሳሰብካቸው ተቸገርኩኝ እንጂ እኔ እንዳላደረከው በእርግጠኝነት በመተማመን ነበር እኔ ስናገር የነበረው ማለት ነው። ኤኒሃው ብሩኬ እንኳን ደስ አለ በእውነት ሙሉን ነገር ምን እንደተፈጠረ ብቻ እስኪ ፈጣሪ ነገራቶችንም እንደዚህ ሲምፕል እያደረገልኝ እንደቀጠለው ያስቀጥልልን። አመሰግናለሁ፣ ወዳችኋለሁኝ በእውነት በጣም እግዚአብሔርን እየቀለድኩ አይደለም መቤቴ የልጁ አባት ቀልድ ነው እየመሰለኝ ማርያምን እኔ እየቀለድኩ አይደለም። ሃይሚ አሁንም እባክሽን ነው ልንገርሽ፣ እባክሽን ልቡኔን እናያውቀዋለሁ። ሃይሚ ለዚህ ለማን አዩ ነው ምናምን ስማ ለርጉዟ መታ ብሩኬንና የሁለቱን ህይወት ለመጥበጥ ብዙ የሞከረች ሴት ከማን እንኳን እናረገዘች እንደ ሴትነቷ ክብር ኖሯት ሳታቅ የነበረች ልጅ ኦልሬዲ አሁን ታርማ ባሏ መጥቶላታል። እስኪ የሚፈጠረውን ነገር አብረን እናያለን። ግን ከቻልሽ ሁሉም ነገር ማየት ይቀላል። የልጁ አባት ምናምን እኔም ድንገት ነው የመጣው እኔ ህይወት ላይ ነገር ቅመሜ እንዴ አገናኝሻለሁ ይመጣል። እኔ የልጁ አባት አንተ እንደሆንክ ነው እስከዛሬም ህይወቴ ተመጣጣው ዲኤንኤ እስከሚረጋገጥ ድረስ አልልህም። አንተ አባትነት የሚረጋገጠው ዲኤንኤ ሲመጣ ብለሽ ነበር። አሁን ነገሮችን አታወሳስቢ ሃይሚ፣ ተይ እባክሽ ተመከሪ። እኛ እንዴት አይደለም ውሸት ነው እያልኩሽ እኮ እየተከራከርኩሽ ነበር አይደል? እኔ ቆንጆ አይደለ ነበር እኮ እኔ ውስጤን ስለማምን ነበር እንዲገግም ብዬ ድርቅ ብዬ እየገገምኩኝ ነበረው። ገብቶሻል አይደል? አንቺ ጋር ሰላም ካልሆንኩኝ እርር እያልኩ እንትን እያልኩ ነበረው። ለዛ ነው ገብቶሻል። አሁን ግን ፈጣሪ ሲክሰኝ ሰጠኝ፣ እውነታውን ነገረኝ፣ አገኘሁት። አይ እንኳን አገኘኸው። አሁን ላይ ምንድነው ላለማመን በጣም እየታገለች ነው። አይታችኋታል። በጣም ላለማመን ከውስጧ ጋር እየታገለች ነው። እኔ እንዴት አድርጎ ያሳያት? በቃ ገብቶሻል። ማን እሺ ልጁ አባት ይመጣል፣ ታገኘዋለሽ፣ እሱ ጋር ያለውን እውነቱን ትሰሚያለሽ። ምን አለ በሉኝ ማለት ነው። አይ አውቃ ሌላ ሰው አዘጋጅተስ ቢሆን እኔን እንትን ለማድረግ እንደማትል እኔ ምንም ጥርጥር የለኝም ትላለች እቺ ልጅ።
በዚህ ሁኔታ ትላለች። ሰው አዘጋጅተን ነው የምትለው። እዚህ አልነበርኩኝም፣ ለቅሶ ሂጄ ነበር። ኧረ ወፍ ለቅሶ ላይ ነበርኩኝ ምናምን ብሎ አውርቶኝ ነበርና ሲመጣው ሁሉም ነገር የምታይ ይሆናል። አይ ቲንክ ከዩም ጋር ጥሩ ሙድ ላይ ነበሩ አይመስለኝም። ማለት ነገራቱ አሁን ጥሩ ሙድ ላይ ካልሆኑ እቺ ልጅ እሱ አይደለም የልጁ አባት አንተ ነህ ብላ ግግም እንደማትል ምንም መረጃ ማስረጃም የለንም። ወይኔ ነገሮች እንትን ምናምን ብቻ ብዙ ታሪክ አለ ይመስለኛል። እና እኔም የደነገኩበት ነገር ነው። እሺ ዛሬ እውነታውን ትሰሚያለሽ ቅመምዬ። እንግዲህ እኔና አንቺም ወደ ነበርንበት ቦታ እንመለሳለን ብዬ አስባለሁ። በተሳሳተ መረጃ እኔና አንቺ መጣላት የለብንም ብዬሽ ነበረ። አሁንም እልሻለሁኝ። ኦኬ እየቀለድክ አይደለም? እኔ እየቀለድኩ አይደለም። እግዚአብሔር እኮ እስከ ዛሬ ነበር። ታዲያ የልጁ አባት ካለ ለቅሶ ላይ ነበርኩኝ ምናምን አለኝ። ሁላ ሰው አሳይቶት ምናምን ነው። እኔ ጋር በሰው ነው የመጣው ወደ እኔ እኮ። ምን አይነት ችግር ቢፈጠር ነው ታዲያ እንደዚህ? ያው ደስ ብሎት ነው እንጂ እቺ ልጅ ሆን ብላ በቃ ነገሩን እንትን ላለመቀበል እየሞከረች ነው። መጠራጠሩ አይከፋም፣ ግን በዛ ደረጃ ብሩኬ ሄዳል ብዬ አላስብም። ይሄ ልጅ በእርግጠኝነት የሱ ነው። አዩ ካልገገመሽ በስተቀር ልጁ ከተቀበለ አሁን በጣም እኔ እሱ ምንም እርግጠኛ አይደለሁም ስለሱ። ስሚ አይመለከተኝም። እኔ አሁንም ቢሆን እነሱ ጋር ስለተፈጠረው ነገር ፈጣሪ በሰላም ይፍታላቸው። እኔ አይመለከተኝም። በቃ ቅመሜ ጭንቃቢርም የቪዲዮን ያላየሁት የወደድ ግን እንደምትል እርግጠኛ ነበርኩ። ብዙ ነገር መለከት ይችላል። እኔ ደግሞ በጣም ብዙ ነገሮች አንቺ ነው ታውቂያለሽ። እዩን ስደውላ ስልኩ አይሰራም ምናምን። በቃ ዛሬ ወሳኝ ቀኔ ነበር። ገብቶሻል። ላፋጥጣቸው ነበር አቁሜ፣ ግን በቃ እሷን ማግኘት ስላልቻልኩ አንቺን አግኝቼ ሁሉንም ነገር አስረዳት ነው የምፈልገው ላንቺ። ከዛ ሁሉም ነገር ይስተካከል። እንግዲህ ቤተሰቦች እንኳን ደስ አላችሁ ያልኩ ነበርና ብቻ ቅመሜ እንኳን ደስ አለህ ማለት አለብኝ። ለምንድን ነው ማትኝ? እንኳን ደስ አለህ። ኧረ በአምላክሽ እንዴ! በእውነት እኛም ይሄን ነው የምንፈልገው። ጨረቃ ፋሚሊ ይሄን ነው የሚፈልገው። ደጋግሞ የሚጠይቀው ከዚህ ነገር ዋነኛው እነዚህ ልጆች ታርቀው ሰላም ወርዶ ማየት ነው። በቃ ልክ እነዛ ጋር ሰላም ወርዶ ማየት እንደሚፈልገው እነዚህም ልጆች አንድ ላይ ሆነው ማየት ስለሚፈልጉ ነው። በኋላ ይሄን ሁሉ ደስታ እንትን ብዬ ግን ወይ ደግሞ አንተም እንደዚህ ተደሳስተህ ምናምን ቀልድ እንዳይሆን ወይም ደግሞ እኔ ላይ ድራማ እየሰራችሁ እንዳይሆን። እየቀለድኩም አይደለም ምንም አይደለም። ለምንድን ነው ድራማ የምሰራው? እኔ ምን አውቅልሃለሁ እንዴ? ምክንያቱም እኔ አሁን ድንገት ተነስተህ የልጁን አባት አገኘሁት ስትለኝ እኔ እንዴት ላምን እችላለሁ? ካንተ ጋር እኮ በጣም ብዙ ጥርጣሬ ውስጥ ነበር። ካንተ ጋር እኮ በጣም ብዙ ጥርጣሬ ውስጥ ነበርን አይደል እንዴ? ሁላ እኮ ዲኤንኤ እስከማድረግ ድረስ። ሲቀጥል ደግሞ እሱ ልቅሶ ላይ ምንድነው ይሄ ለቅሶ ላይ ከሆነና ምናልባትም ምንድነው እሷን ማግኘት የማይችልበት ቦታ ላይ እንኳን ሆኖ ቢሆን ከዚህ በኋላ እናንተ ጋርም እሷ ጋርም ያለውን ነገር ለኔ ብትወት ደስ ይለኛል። ማለት አልገባኝም። እዩ ላንተ ምንህ ናት? ጓደኛዬ፣ ፍቅረኛዬ ነች። እና ታዲያ ማለት እዩ ለምን እንዳደረገች አዱ ነው እኔ አይገባኝም። በእውነት ጥያቄ ነው። ሳይም እኔ ደንግጬ ነው የመጣሁት። እሺ ልጁን አልቀበልም ብለሃታል? እኔ አሁን እንደዚህ አይነት ምን አለ በሉኝ ይሄ ልጅ ይሄ አባቱ አይደለም ብላ ካልመጣች ከምላሴ ጸጉር ትነቅላላችሁ። ግግም ብላ አንተ አይደለም አባቱ ግንኙነት ሊኖረን ይችላል። ብሩክና ብሩክ ነው አባቱ በዚህ እርግጠኛ ነኝ ብላ ልጅ ካልገገመችና ካልሰገጠች ምን አለ በሉኝ። በቃ አሁን እሷ ብትኖር ነገሩን ለመፍታትና ነገሩን ለመቅበርና ባጭሩ እንትን ለማድረግ ይመች ነበር። ግን እሷ በሌለችበት አሁን እኔ ሰላም ይወርዳል እውነቱ ይወጣል የሚል እኔ ምንም ተስፋ የለኝም። ብሩኬ ተበላ ዛሬ። ነገሩስ መግባት አልፈልግም፣ ግን ልጁን አልቀበልም አላልኳትም። እሺ ጸባችሁ ታዲያ ምንድነው ማለት ያልተስማማችሁበት ነገር ማስረዳት ይጠበቅብኛል? እኔ ደስ ይለኛል ለምሳሌ ነገራቶችን ክሊር ብታረጋልን ደስ ይለኛል። ግን አሁን ሃይሚ ስሚኝ፣ ቆይ እሱን ቀስ ብለን እንደርስበታለን፣ ችግር የለውም። ግን ይሄው በህዝብ ፊት ነው እንግዲህ አንተም ይሄንን ሪስክ ወስደህ እየቀለድኩ ነው አትለኝም መቼም ማለት ነው። ለምን ቀልዳለህ? ይሄው የልጁ አባት ነኝ ካለ አንቺ ደግሞ ከኔ ጋር የመመለስ ብዙ እንትኖች አሉሽ። ገብቶሻል? እኔ ምንም በማላውቀው በማይመለከተኝ ነገር ውስጥ ነው ጭምልቅልቅ ብዬ ህይወቴ የሸተተው። ገብቶሻል አይደል? እኔ ያን ነገርም ማስቆም ካቻልኩ ምናልባት ለዛም ነው የመጣሁት። ይሄ ነገር አያበቃም። የልጁ አባት በእርግጠኝነት የልጁ አባት 100% ይሄ ነው። አዩ ከዚህ ጋር ያላትን ችግር
አጋጣሚውን በመጠቀም አሁን ብሩክ ላይ ልፍድድ አድርጋ ዞሮ ዞሮ እኮ የምትጎዳው እሷ ነች። ዞሮ ዞሮ የምትጎዳው እሷ ነች። ለምን እኛ ሙሉ እምነት አለን በብሩክ ሙሉ እምነት አለን። ዞሮ ዞሮ ጉዳቱ ለዚች ልጅ ነው። አልተረዳችም እና አልገባትም እንጂ ማለት ነው። አሁን ይሄ ልጅ አምኛለሁ ተቀብያለሁ ምናምን ብሎ ሲያበቃ ከእሷ ጋር ያለውን ከአዩ ጋር ያለውን ቁርሾ ካላበረደና ካልተወ ይቺ ልጅ ዞራ መምጣቱ አይቀርም ብሩክ ጋር ማለት ነው። ብሩኬ ነገሮቹን በችኮላ ነው የመጣባቸው ሳያጠራ እንጂ ብሩክ ላይ አሁን እየደረሰ ያለው ነገር እያየው ነበር። ምናልባት ረጅም ጊዜ ያላየውም አሁን በቅርብ ነው ያየሁት። ሁሉንም ቪዲዮዎች አንድ ላይ ያየሁት አሁን ሰሞኑን እና ያን ነገር ማስተካከል ከቻልኩ አላውቅም፣ እናንተ ላይ ያለውን ነገር ባላውቅም፣ እኔ ግን እሷን ልጄ አምኜ ተቀብያለሁ። ልጄ የኔ እንደሆነ ደግሞ እዚህ ጋር መናገር ካለብኝ ደጋግሜ እናገራለሁ። ልጁ አባት እኔ ነኝ። እኔ ደስ ብሎኛል። አሁን ምን አለ መሰላችሁ ወደ ሌላ ነገር ውስጥ መግባት አልፈልግም፣ ምንም አልፈልግም። ግን በቻልኩት አቅም እዩንም እሱንም አምጥቼ እዚህ ፊት ለፊታችሁ ጋር ሁሉም ነገር ክሊር ማድረግ እፈልጋለሁ። አንተም አይ ቲንክ ማግኘት አልቻልክም። እኔ በቻልኩት መንገድ እሷ ላገናኘ እችላለሁ። ምናልባት ይሄንን ቪዲዮ ስታይ ያደረግሽውም ነገር ደብሮሽን ደንግጠሽም ይሁን በቃ ምን አለ በሉኝ ትመጣለች። የልጁ አባት አይደለም የልጁ አባት አንተ ነህ ብላ ካልገገመች እናንተም ካላለች ምን አለ በሉኝ። እኔ ይሄን ቪዲዮ ከመጀመሪያው የምታዩ ሰዎች ምን አለ በሉኝ። አዩ የምትባልች ገግማ ልጁ አባት ይሄ አይደለም የልጁ አባት ብሩክ ነው ብላ ካልበጣች ምን አለ በሉኝ። ብሩክ በጣም ቸኩለ ተጣልፈ ቪዲዮ ሰራ። ልጅቷ ልታስበላ ትችላለች። አምና እቻዩ የምትባልች አምና አዎ የልጁ አባት እሱ ነው በአንተ ጋር የተባለው ስህተት ነው ብላ እስካልመጣች ድረስ ይሄ ነገር አይቋጭ። ሃይሚ ጥርጣሬ ያደረባት ትክክል ነች። እኔ ዛሬ የጠበቅኩት ሁለቱንም አምጥተህ እንዲተማመኑ ብታደርግ ነው በጣም አሪፍ ነበር። ግን አሁን እኔ ከማስበው በላይ ነገሮቹ ውስብስብ እየሆኑ አስቸጋሪ እየሆኑ እንደሚቀጥሉ 100% ነው። መሻሽም ምንም ማለትም የለብሽም። ለምን እንደዚህ አይነት ህይወት ውስጥ እንድንገባ እንደፈለግሽም አላውቅም። እንግዲህ የምናስተካክለው ይሆናል ይመስለኛል። አዎ የራሴ ጥፋትም አለበት። እውነቱን ለመናገር እኔና እሷ በመጋጨታችን ያጠፋኋቸው አንዳንድ ስህተቶች አሉ። የሰራው ስህተት አለ። ያ የኔና የእሷ እንትን ነው፣ የራሳችሁ ጉዳይ ነው። እኔና እሷ እኔ ባጠፋሁት ነገር ምናልባት ካንተ ጋር ከዚህ በፊት ጓደኛ ነበረች ይመስለኛል። ያ ነገር ስላለ ኮኒ እኮ አሁን ግራ ገባኝ። እኔ እሱንም ቢሆን ብዙ ጥያቄዎችን ብጠይቀው ደስ ይለኛል። ግን ደግሞ አሁን እሱን ብቻ ሳይሆን ከእዩ ጋር አንድ ላይ ብዙ ጥያቄዎችን ብጠይቀው ደስ ይለኛል። እሷ የምትለውን ነገር ብሰማ ደስ ይለኛል እንጂ አሁን እኔ ሁሉም ነገር አዲስ ነው የሆነብኝ። ያው አዲስ ሊሆንብሽ ይችላል። ግን በቻልሽው አቅም ይሄ ልጅ ካለው ፍላጎት እኮ ብሩክ መረዳት ትችላለሽ። አንደኛ ነገር እምነት ነው። በቃ የምትወጂው ሰው ነው ማመንና ማመን ነው። ሁለተኛ ነገር ደግሞ ከሚያሳይሽ ሁኔታ ከሚያሳይሽ ነገር ለነገሩ የሄደበት ርቀት ለነገሩን ለማውጣት የሄደበትን ርቀት አይተሽ ተረድተሽ ይሄን ነገር ማጥራትና ከሱ ጎን ከብሩክ ጎን መቆም አለብሽ ምን ጊዜም ማለት ነው። አንቺ ግን አልቆምሽም። ከብሩክ ጎን መሆን ነበረብሽ። ይሄ ልጅ አዘለም ፈረጠም የልጁ አባትና አባት ነው ልንገራችሁ። ግን ያቺ ልጅ አላበቃችም። ታርጌት ሆኖ የመጣችበት ያለውን የብሩክ ያንተ ልጅ ነው ብላ እንትን እስከምትል ድረስ ዴኒው ተረጋግጦ እስከዛ ድረስ በደንብ ብሩክን ትሸክልበታለች። በቃ ስለዚህ አሁን አንቺ መቆም ያለብሽና ለእውነቱ አብረሽ መታገል ያለብሽ አሁን ሰዓቱ አሁን ነው። ከብሩክ ጎን ለመቆም አንተ የምትለው ነገር አለ እኮ ድንገት ነው እንዳልሆንኩ የምትጠራጠሪበት ነገር ለምሳሌ እኔ እስከ ጥግ ሄዳ በጣም ብዙ ነገር ፈጥራ አሳምነኛለች። እኔም እኮ እርግጠኛ አይደለሁኝም እኮ ግን እንዲህ ደፍሮ ማንም መጥቶ ሊናገረኝ አይችልም። የልጁ አባት ነኝ ብሎ እኔን ያንን ሊያወራኝ አይችልም። ልታመጣው ቻለች። እኔ እሱ ነው ምን ከዛላችሁ የተጣላችሁበት ነገር አለ። ከዛ ኧረ ምንም በቃ የዛኔ እኔና እሱ አብረን መቀጠል ስላልቻለ እንደሩ ገብቷል። አይ ቲንክ 2 ዓመት ምናምን ነው መጣና ምንድነው አዳምና ምናምን የሚባል ነገር አለ እዚህ መስቀል ሲሆን የሚከበር ነገር ነውና የዛኔ ተገናኛል። ከዛ አብረን ነበርን በቃ ተለያየን። እኔና እሱ አብረን መቀጠል ስላልቻለ ምክንያት ያለ ምንም ተንኮል እንደዚህ ደረጃ ምድርስ ልጅ ደግሞ አይደለች። እኔ ደግሞ በቅርብ አውቃታለሁ። እኔም እስከማውቃት ድረስ እኮ ኖርማል ሰው ነች። ግን
እሱንም አዘጋጅተን የምንመጣ ይሆናል። ሞር እንድታምኚ ማለት ነው። እሱን ነገር ባይ ደስ ይለኛል። የዩ ጓደኛ ስለመሆኑ የሷ ፍቅረኛ ስለመሆነ የልጁ አባት ሊሆን ይችላል ብዬ እንዳምን የሚያደርጉኝን መረጃዎች ባይ በጣም ደስ ይለኛል ብታሳየኝ ማለት ነው። ለምሳሌ እኔ የፎቶ መረጃ፣ የድምጽ መረጃ፣ የቴክስት ለምሳሌ አርግዛ ከሆነ አርግዣለሁ ምናምን ብላ ለሱ ስትነግረው የደገረችበት ወይ ቴክስትም ከሆነ በእንትን ቀኑ ምናምን ይሄ ልጅ ደግሞ እውነት ካለው የፎቶ መረጃዎች ምናምን ማሳየት አለበት ብዬ አስባለሁ። ስልኬን ጠፋ ምናምን ማለት አይቀርም። ግን አሁን አደገኛው ነገር የልጁ መገኘት ጥሩ ነገር ሆኖ ሳለ የአዩ ነገር ግን እንደ ስጋት ነው የማየው። ነገ ምን ይዛ እንደምትመጣ አናቅም። ነገ ምን ይዛ እንደምትመጣ በጣም ልቤ እንትን ብሏል። አሁን ላይ የሆነ ለሰው ያለህ ቦታ ውርድ ሲል እንዴት ነው እንደዛ አይነት ስሜት ውስጥ ስለሆንኩኝ እነሱን ነገሮች ሊያስተካክልልኝ ይችላል። እሱን ሳይ ምናልባት ማለት ነው ያለሽበትን ስሜት ሳልረዳ ቀርቼ አይደለም፣ ግን እኔም አንቺ ያለሽበትን ስሜት እኔም አለውበት። ያ ማለት አሁን የዛሬው ቪዲዮ ተርፉ ድካም ነው የሚሆነው። አዩና ይሄ ልጅ ቁጭ ብለው ተነጋገረው ካልተማመኑ አስቸጋሪ ነው። ልጅቷ አሁንም ግግም ብላ ልጁ ያንተ ነው ብላ መቀጠል አይቀርም። ህግም ቢያስጠይቃት ነገ ልጠይቅ ነው የምትለው ይችላል። ልጁ ያንተ አይደለም ተብዬ የብሩክ ነው እየተባለ ነው። እኔም ምንም በማይመለከተኝ እየተሰቃየሁ ነው። ምንም በማላውቀው ገብቶሻል አይደል? ስለዚህ አሁን ምንም ክሊር ምናምን ሁሉም ነገር ምን ደርስበት ይሆናል። ገብቶሻል? ዋናው እሱ መምጣቱ ነው። የልጁ አባት ነኝ ብሎ መጥቷል። እንግዲህ ፈጣሪ በማያውቀው አይደለ? ስለዚህ ሁሉም ነገር ምን ይሆናል። ፕሊዝ በቻላችሁት አቅም ከብሩክ ጎን እንቁም። በቃ ድሮም ወንድ ልጅ እንደዚህ ያደርጋል፣ ድሮም ወንድ ልጅ እንዲሆናል የሚባል ነገር ይቁም። እኔ እዚህ ጋር መናገር የምፈልገው ነገር ሃይሚ፣ እኔ የኢየሩስ የልጅ አባት እኔ አይደለሁኝም። እሺ እኔ ብሩክ አይደለሁኝም። አባትየው ይሆንና ዋናው ቁም ነገር ይሄ ነው። የቀሩትን ነገሮች እኔ ማገዝ ነገር ካለ እየተጋገዝን ምንፈታ ይሆናል። እኔ በቃ ይሄን ብቻ ነው ማሳወቅ የምፈልገው። ብሩክ እኔ ልሳቀቅልህ፣ ነገ ምን እንደሚፈጠር አናውቅም። ይሄን ነገር ክሊር አድርገህ በድል እንደምትመለስ ተስፋ አደርጋለሁ። ግን እንዳልኳችሁ ምን አለ በሉኝ፣ አዩ የምትባል ሴት ትመጣለች፣ ብዙ ነገር ታበላሻለች። የልጁም አባት አይደለም ማለት እስካሁን በቃ እየጮኩም እየተናገርኩ ምናምን የነበረው ውስጤን ስለማቅ ነበር። ገብቶሻል? አሁን እኔ አንቺ ስለምወድሽ ስለማምንሽ ብዙም አንቺ ላይ ገፍቼ መሄድ አልፈልግም። ገብቶሻል? የሆነ ነገር ይፈጠር አንቺ ትረስት ማድረግ እፈልጋለሁ። ብዙ ጊዜ ችግሮች ተፈጥሮብን ቃል የቀረውን ነገር ፈጣሪም እያገዘን ምናምን ድንገት እኔም ተፈጥሮብኝ ክፉ ብያለሁ። አይም ድንገት እንዴት ባንዴ ሁሉ ነገር እንዴት ባንዴ እንደዚህ ትልቅ ነገር ይመጣል ልቤ ደንግጬ ነበርና ብቻ ለማንኛውም ሁሉም ነገር ምን ይሆናል። በጣም ቴንኪው። ብቻ በዚህ መሀል ያገዛችሁኝ የነበራችሁ ሰዎች ቴንኪው። ቅመሜም ብሩኬ እኔ ካንተ ጎን ነኝ። አሁንም እንዳላደረከው ነገር ግን ያዩ ነገር ሳይፈታ ሰላም ማደር እንደማትችል በጣም እርግጠኛ ነኝ። መታ ነገሩን ታበለሻሽዋለች። እሱ አይደለም የልጁ አባት ማለቷ ግግም ማለቷ አይቀርም። አንተም ብልጠትን ተጠቅመህ እንዳሁኑ ዝም ብለህ ቪዲዮ ላይ መምጣት ሳይሆን በብልጠት ሄደህ ነገሩን ማውጣት ነበረብህ። ግን አሁንም በጣም መጠንቀቅ አለብህ። በቃ የምትሄድበትን ልጁ ያቀረበልን መረጃዎች በደንብ አድርገን መመርመር አለብህ። ቴክስቶች፣ ቪዲዮዎች፣ ፎቶዎች ምናምን በደንብ መመርመር አለብህ ያስባለሁ። በእርግጠኝነት የምነግራችሁ ይሄ የልጁ አባት ነው። ብሩክ እንዳላደረገው 100% እርግጠኛ ነኝ። ያለውን ነገር ደግሞ እየተከታተልን እንዲሁ ሪያክት እያደረግን ሀሳብ እየሰጠን እንቀጥላለን። ባይ ወዳቸዋለሁ። ሱራ ዘሀበሻን ሰብስክራይብ አድርጉ። 5000 ያስገቡ።